አዲሱ የቼልሲ አሰልጣኝ ስለ አርሰናል የተናገረው ንግግር በርካቶችን እያነጋገረ ይገኛል። በተለይም የመድፉን ደጋፊዎች እንዴት ይህንን ይናገራል እያሉ ይገኛሉ። ሁሉም ነገር ሮብ ሜዳ ላይ መልስ እንሰጣለን እየተባለም ነው። የቼልሲው አዲስ አሰልጣኝ ስለ አርሰናል ምንድነው የተናገረው? እንደዚሁም ደግሞ አሰልጣኝ ሚኬል አርቴታ ካሁን በኋላ የትኛውን አጥቂ ይጠቀማሉ? ጋብሪኤል ጄሱስ፣ ካይ ሃቨርት ወይስ ቪክተር ዮኬሬሽ የሚለው በሁሉም ዘንድ እንግዲህ ጥያቄ እያነሳ ይገኛል። ስለ ማርክ ጉሂም የተሰሙ አዲስ መረጃዎች አሉ። እንደምታውቁት ማርክ ጉሂ በማንቸስተር ሲቲ እና በአርሰናል በጥብቅ እየተፈለገ ይገኛል። ማን ቀድሞ ያስፈርመዋል የሚለው እንግዲህ በአሁኑ ሰዓት በጉጉት የሚጠበቅ ሆኗል። እነዚህንና የዕለቱን ሌሎች ወሳኝ መረጃዎችን እንደተለመደው በአማረ መልኩ ወደ እናንተ አደርሳለሁ። ይሄኛው ሁለተኛው ቻናሌ በየዕለቱ ወሳኝ መረጃዎችን ወደ እናንተ እያደረሰ ነው። ሰብስክራይብ እየተደረገ ነው። ከልብ አመሰግናለሁ። አሁንም ይህንንም ዋናውንም ቻናል ሰብስክራይብ በማድረግ በየዕለቱ ወሳኝ ስፖርታዊ ጥንክሮችን ማግኘት እንደምትችሉ በአክብሮት ልነግራችሁ እወዳለሁ። እንግዲህ በቀጥታ ወደ መረጃዎቹ ነው የምወስዳችሁ። በተለይም ስለ አርሰናልና ስለ ቼልሲ ጨዋታ እንግዲህ ገና ካሁኑ የቃላት ጦርነቱ የተጀመረ ይመስላል። በእርግጥ የመድፈኞቹ አለቃ ሚኬል አርቴታ ብዙ ጊዜ ከጨዋታ በፊት ስለ ሌሎች ቡድኖች መጥፎ ነገር ማውራት አይወዱም። ሲያወሩም ተሰምተው አያውቁም። ነገር ግን የሌሎች ቡድኖች አሰልጣኞች ከዚህ በፊት አርሰናል ላይ ጫና ለማድረግ በርካታ ንግግሮችን ያደርጋሉ። አርቴታ ግን በዚህ ረገድ ብዙ ጊዜ ስለ ተቃራኒ ቡድኖች ስሜታዊ ሆነው መጥፎ ነገር ሲናገሩ አይሰሙም። ሁል ጊዜ ለተቃራኒ ቡድን ክብር የሚሰጡ አሰልጣኝ ናቸው ሚኬል አርቴታ። ከዚህ ቀደም ለምሳሌ የቶተንሃሙን አሰልጣኝ ቶማስ ፍራንክን ማንሳት ይቻላል። ቶማስ ፍራንክ ከአርሰናል ጋር በነበረው ጨዋታ ጋዜጠኞች ኤብሪቼ ኢዜን ልታስፈርም ብለህ በአርሰናል መቀማትህ ምን ስሜት ፈጥሮብሃል ተብሎ ሲጠየቅ ኢዜ ደግሞ ማን ነው ሲል መልስ ሰጥቶ ነበር። በአስደናቂ ሁኔታ ታዲያ በዛ ጨዋታ ላይ በሰሜን ለንደን ደርቢ አርሰናል ቶተንሃምን 4-1 ባሸነፈበት ጨዋታ ኤብሪቼ ኢዜ እጅግ ደምቆ አምሽቶ በዛውም ሃትሪክ ሰርቶ ለቶተንሃሞች ኢዜ ማለት እኔ ነኝ የሚል መልእክትን አስተላልፎ ቶማስ ፍራንክም እንግዲህ ኢዜ ማን ነው ባሉበት አፋቸው የ4-1 ሽንፈትን ተከናንበው ወደ መጡበት ለመመለስ ተገደው እንደነበርም እናስታውሳለን። ታዲያ አሁን ደግሞ የቼልሲው አሰልጣኝ ሮዜኒየር እንግዲህ በኤፍኤ ካፑ 5-1 የመጀመሪያ ጨዋታቸውን ካሸነፉ በኋላ እንግዲህ የተናገሩት ንግግር ትንሽ ከበድ ያለ ንግግርና አርሰናሎችን ለመንቀፍ ወይም ደግሞ ነቆራ እንደምንለው አይነት እንደሆነ በግልጽ መናገር ይቻላል። ምንድን ነው ያሉት? ምክንያቱም ሮብ ዕለት ቀለል ያለች ጨዋታ አለችብን ሲሉ ነው እንግዲህ የተናገሩት። ይህም ታዲያ ብዙ የአርሰናል ደጋፊዎችን አናዷል እውነት ለመናገር። ምክንያቱም ጨዋታው አንደኛ የለንደን ደርቢ ነው፣ የግማሽ ፍጻሜ ካራቦ ካፕ ጨዋታ ነው፣ ወደ ዋንጫ ፍጻሜ ለማለፍ የሚደረግ ጨዋታ ነው። ስለዚህ ትልቅ ግምት የሚሰጠው ትልቅ ጨዋታ ነው። ተጋጣሚዎቹ ቀላል የሚባሉ አይደለም። አርሰናል በአሁኑ ሰዓት የፕሪሚየር ሊጉ የሻምፒዮንስ ሊጉ መሪ ነው። ስለዚህ ጨዋታውን ትኩረት ሊሰጠው የሚገባ ጨዋታ እንደሆነ ይታወቃል። ነገር ግን የቼልሲው አሰልጣኝ አርሰናሎች ላይ እንግዲህ ጭንቅላት ጨዋታ ለመጫወት በሚመስል መልኩ ሮብ ዕለት ቀለል ያለች ጨዋታ አለችብን ማለታቸው እንግዲህ ብዙዎችን አበሳጭቷል። ልክ እንደ ቶማስ ፍራንክ ሁሉ አርሰናል ቶተንሃምን እንደተበቀለው ሁሉ አሁን ደግሞ ለቼልሲ ይህንኑ በቀል መድገም አለበት፣ ለእኚህ አሰልጣኝ ትምህርት መስጠት አለበት የሚሉም ሰዎች እየተሰሙ ይገኛሉ። ዘንድሮ በነገራችን ላይ በቼልሲ ሜዳ ስታንፎርድ ብሪጅ በፕሪሚየር ሊጉ አርሰናል 2 ነጥቦችን ጥሎ ነበር የመጣው። በተለይ ገና በመጀመሪያው አጋማሽ የቼልሲው ተጫዋች ሞሰስ ካይሴዶ በቀይ ካርድ ከሜዳ ወጥቶ ቼልሲ በጎዶሎ ተጫዋች አርሰናልን አንዳቻ በመውጣት 2 ነጥብ ማስጣሉ ይታወቃል። አርሰናሎችም ያ ጨዋታ እጅግ ከብዷቸው እንደነበር ይታወቃል። በእርግጥ በዛ ጨዋታ ላይ እንደ ዊሊያም ሳሊባ ያሉ ተከላካዮች አልነበሩም። ከዛ በተጨማሪ ደግሞ እንደነ ቪክተር ዮኬሬሽ የነበሩ አጥቂዎች በጉዳት ምክንያት አልነበሩም። በአሁኑ ግን አርሰናል ሙሉ ስብስቡን ይዞ ነው ወደ ስታንፎርድ ብሪጅ የሚያቀናው። ካይ ሃቨርትንም ጨምሮ የቀድሞ የቼልሲውን ተጫዋች ዮኬሬሽም አለ። ተከላካይ ሙሉ ነው። ሳሊባ ማጋሌሽ ተመልሰዋል። ቲምበር አለ። ካላፊዮሪ ይደርሳል እየተባለ ነው የሚገኘው። መሀል ሜዳ ላይ ሁሉም ሰው ጤነኛ ነው። ስለዚህ በአሁኑ ከፍተኛ ትንቅንቅ የተሞላበት ጨዋታ እንደሚሆን ይጠበቃል። በነገራችን ላይ የቼልሲውና የአርሰናልን ጨዋታ የሚመሩት ዳኛ ታውቀዋል። ቼልሲ ከአርሰናል የሚያደርጉትን ተጠባቂ የሊግ ካፕ የመጀመሪያ ዙር መርሃ ግብር እንግዲህ የሚመሩት ዳኛ ሳይመን ሁፐር ናቸው። እንግዲህ ሳይመን ሁፐር በጣም በፕሪሚየር ሊጉ
የሚታወቁ ዳኛ ናቸው፣ ፎቶ ላይ የምትመለከቷቸው ማለት ነው። ጨዋታውን ደግሞ በቫር ዳኝነት ጃሬድ ጊሌት እንደሚመሩት ይፋ ተደርጓል ማለት ነው። ስለዚህ ጨዋታውን የሚመሩት ሳይመን ሁፐር ናቸው። አርቴታ ከትላንትናው ጨዋታ በኋላ ስለ ይሄ ጨዋታ ሲጠየቁ እንደ ቼልሲው አሰልጣኝ መጥፎ ነገር መናገር አልፈለጉም። እሳቸው እንደውም ያሉት ምንድነው በቀጣይ የሰሜን ለንደን ደርቢና ጠንከር ያለ ጨዋታ ይጠብቀናል፣ ስለዚህ ለዛ ጨዋታ በደንብ መዘጋጀት አለብን ሲሉ ነው የተናገሩት። ለቼልሲ ክብር ሰጥተው ማለት ነው። ሁሉም ነገር እንግዲህ ሜዳ ላይ የሚታይ ነው። በአርሰናል በኩል ጥሩ መረጃዎች ወጥተዋል። በተለይ በጉዳት በኩል ጥሩ የሚባሉ ዜናዎች ወጥተዋል። ስለ ሪካርዶ ካላፊዮሪ እና ክርስቲያን ሞስኬራ የተሰማው መረጃ በጣም ጥሩ ነው። እስካሁን ድረስ ግልጽ መረጃ መውጣት ያልቻለው ስለ ፔሮ ሂንካፔ ነው። ፔሮ ሂንካፔ እንደምታውቁት እንግዲህ ጉዳት ገጥሞት በሊቨርፑል ጨዋታ ተቀይሮ ከወጣ በኋላ እስካሁን ድረስ ስለሱ ግልጽ የተባለ መረጃ ምን ያህል ጊዜ ከሜዳ ይርቃል፣ የገጠመው ጉዳት ምንድን ነው የሚለውን እንግዲህ የአርሰናል ቅርብ የሚባሉ የመረጃ ምንጮችም ማውጣት አልቻሉም። ታዲያ ስለሱ እስካሁን ድረስ ምንም አይነት ግልጽ መረጃ የለም። ዛሬ የተሰሙት ግን ስለ ሪካርዶ ካላፊዮሪ እና ክርስቲያን ሞስኬራ ጥሩ ነገሮች ናቸው። በተለይ ክርስቲያን ሞስኬራ በአሁኑ ሰዓት የሳር ላይ ልምምድ እንደጀመረ እየተሰማ ነው። ሞስኬራ በሳር ላይ እንግዲህ የግል ልምምድ ጀምሯል። ይህ ማለት እንግዲህ ሳር ላይ ልምምድ ጀመራችሁ ማለት ወደ ሜዳ ለመመለስ በጣም ቢበዛ 3 ሳምንታት ብቻ ነው የሚቀሯችሁ ማለት ነው። ስለዚህ ክርስቲያን ሞስኬራ የሳር ላይ ልምምድ በግል ጀምሯል። በቀጣይ ደግሞ ከቡድን ስብስብ ጋር ልምምድ ይጀምራል። ያንን ማድረግ ሲችል ደግሞ ለመጫወት ዝግጁ ይሆናል ማለት ነው። ስለዚህ ክርስቲያን ሞስኬራ በቀጣይ ከ2 ወይም ከ3 ጨዋታዎች በኋላ ወደ ሜዳ ተመልሶ በተቀያሪ ወንበር ላይ ግልጋሎት መስጠት የሚችልበት እድል ይኖራል ማለት ነው። ምክንያቱም በአሁኑ ሰዓት እንደምታውቁት የአርሰናል ተቀያሪ ተከላካዮች ጥሩ የሚባሉ አይደለም። በተለይ በሳሊባና በማጋሊሽ በኩል ሁለቱ ተጫዋቾች ጉዳት እንዳይገጥማቸው ነው እንጂ ከገጠማቸው ተቀይረው የሚገቡ ተጫዋቾች ጥሩ ጥቅም የሚሰጡ አይደሉም። በትላንትናው የኤፍኤ ካፕ ጨዋታ እንኳን ብታዩ አርቴታ በሳሊባ በኩል የመሃል ሜዳውን ተጫዋች ኖርጋርድን የተጠቀሙት። ስለዚህ የሞስኬራ መመለስ ትልቅ ጥቅም የሚሰጥ ስለሆነ በጣም በጥሩ ዜና ሊታይ የሚችል ነው። ስለ ሪካርዶ ካላፊዮሪ እንግዲህ ሪካርዶ ካላፊዮሪ ከጉዳቱ ሙሉ በሙሉ እንዳገገመና ለሮቡ የቼልሲ ጨዋታ ዝግጁ እንደሆነ እየተሰማ ይገኛል። ምንም እንኳን አሰልጣኝ ሚኬል አርቴታ ይህንን በግልጽ መናገር ባይፈልጉም እንደ ሃንዶፍ አርሰናል ያሉ ለአርሰናል በጣም ቅርበት ያላቸውና ታማኝ የሚባሉ የመረጃ ምንጮች ሪካርዶ ካላፊዮሪ ከአርሰናል ስብስብ ጋር ልምምድ መጀመሩና ለሮቡ ጨዋታ ምናልባትም በተቀያሪ ወንበር ላይ ልንመለከተው እንደምንችል ነው መረጃ እያጋሩ የሚገኙት። በተለይ የማይልስ ሉዊስ ስኬሊ አቋም መውረድ ነው አርሰናሎችን በጣም በዛ በኩል እንዲያሳስባቸው ያደረገው። ቲምበር ነው፣ ሳሊባ ነው፣ ማጋሌሽም እንደዛው ጥሩ ተከላካዮች ናቸው ሶስቱም። ነገር ግን በካላፊዮሪ በኩል ሂንካፔ ነበር በጣም ጥሩ ባካፕ። ሂንካፔ ጥሩ አቋም እያሳየ ነበር። አሁን ግን ሂንካፔ መጎዳቱን ተከትሎ በዛ በኩል ብቸኛ ያለው አማራጭ ማይልስ ሉዊስ ስኬሊ ነው። ስኬሊ ደግሞ በሊቨርፑልም ጨዋታ በትላንቱ የኤፍኤ ካፕም ጨዋታ እጅግ ደካማ የሚባል እንቅስቃሴ ነው እያሳየ የሚገኘው። ስለዚህ ሉዊስ ስኬሊን በቼልሲ ጨዋታ መጠቀም በጣም ሪስክ ያለው አሰላለፍ ነው የሚሆነው። ስለዚህ ካላፊዮሪ የሚመለስ ከሆነ ለአርቴታ ትልቅ ረፍት ነው። ነገር ግን ካላፊዮሪ የማይመለስ ከሆነ በግዴታም ቢሆን ሉዊስ ስኬሊ ያንን ቦታ የመሸፈን ግዴታ ውስጥ ይገባል ማለት ነው። ነገር ግን እስካሁን ያሉት መረጃዎች እንደሚያሳዩት ከሆነ ካላፊዮሪ ለእሁዱ ጨዋታ ዝግጁ እንደሆነ ለሮቡ ምሽት ጨዋታ ዝግጁ እንደሆነ ነው ማለት ነው። በተለይ አርሰናል ከሜዳ ውጪ ስለሆነ የመጀመሪያውን ጨዋታ የሚያደርገው ያንን ጨዋታ ድል አድርጎ የሚመጣ ከሆነ ቀጣዩ በኤምሬት በሜዳው የሚደረግ ጨዋታ ስለሆነ ቀለል ያለ ጨዋታ ይሆናል። ስለዚህ ከሜዳ ውጪ ሄዶ አሸንፎ መውጣት ከቻለ ፍጻሜ የመድረሱ እድል ከ50% በላይ ይሆናል ማለት ነው። ስለዚህ የመጀመሪያን ጨዋታ ከሜዳ ውጪ መጫወት ትልቅ አድቫንቴጅ አለው። አርሰናሎችም ይህንን አድቫንቴጅ ለመጠቀም ይጋደላሉ ተብሎ ይጠበቃል። ወደ ማርክ ጉሂ ጉዳይ ልውሰዳችሁ። እንግዲህ ይሄ የክሪስታል ፓላስ ተጫዋች በመድፈኞቹ አይን በጣም የሚፈለግ ተጫዋች ነው። ምክንያቱም እንደምታውቁት አርሰናል ተከላካይ ላይ በጣም ጥሩ የሚባል ባካፕ ይፈልጋል። የአርሰናል ቋሚ ተከላካዮች ጥሩ እንደሆኑ ይታወቃል። ነገር ግን ማጋሌሽ ሲጎዳ፣ ሳሊባ ሲጎዳ፣ ተከላካዮች ሲጎዱ በጣም ከባድ የሆኑ ቅያሬዎች ነው ያሉት። በጣም ምርጥ ወርልድ ክላስ የሆነ ልክ እንደ መሃል ሜዳው ለአሁን መሃል ሜዳ ላይ አርሰናል በተመጡ ኦዴጋርድ አለ። ኦዴጋርድ የሆነ ነገር ቢሆን ኤዜ ነው የሚገባው። ስለዚህ በጣም ትልቅ አድቫንቴጅ ነው። ስለዚህ ይህንን ለመጠቀም
ተከላካይ ማስፈረም ግዴታ ነው። አንድሬ ቤርታና አርቴታም ተስማምተው ማርክ ጉሂን እያነጋገሩት ይገኛሉ በወኪሎቹ በኩል። ነገር ግን አርሰናል ጥር ላይ ተጫዋች ማስፈረም አይፈልግም። በተቻለ አቅም ማስፈረም የሚፈልገው ክረምት ላይ ነው። በተለይ እንደዚህ አይነት ትልልቅ ዝውውሮችን ማድረግ የሚፈልገው አርሰናል ክረምት ላይ ነው። ነገር ግን ደግሞ ማንቸስተር ሲቲ ተከላካዮቹ ስለተጎዱበት ይህንን ዝውውር በፍጥነት አሁኑኑ ጥር ላይ መጨረስ ይፈልጋል። ማርክ ጉሂ ደግሞ እስከ ክረምት የሚቆይ ከሆነ ክሪስታል ፓላሶች ውሉ ስለሚያልቅ አሁን መሸጥ ነው የሚፈልጉት በዚሁ የጥር ዝውውር መስኮት ማለት ነው። ስለዚህ መድፈኞቹ ውሳኔያቸውን አስተካክለው በጥር ያስፈርሙታል ወይስ ማንቸስተር ሲቲ ተጫዋቹን ይወስደዋል የሚለው በጣም የሚጠበቅ ነው። በተለይ ደግሞ እንደምታውቁት ለምሳሌ የቦርንማውዙ ተጫዋች አንቷን ሴሜኞ አርሰናልን መቀላቀል ይፈልግ እንደነበር ነግሬያችሁ ነበር። እሱም ለአርሰናሎች እናንተን አሁን የምታስፈርሙኝ ከሆነ እናንተ ጋር መምጣት እፈልጋለሁ ሲል ተናግሮ ነበር ከልጅነቱ ጀምሮ፣ ምክንያቱም የአርሰናል ደጋፊ ስለሆነ ማለት ነው። ነገር ግን ሲቲዎች ደግሞ አሁን ነው ማስፈረም የሚፈልጉት፣ አርሰናል ደግሞ ክረምት ላይ ነው። ስለዚህ ሴሜኞ ደግሞ ክረምት ጥር ላይ ነው መልቀቅ የሚፈልገው። ወዲያውኑ ለሲቲ እሺ ብሎ ለ5 ዓመታት ከግማሽ ነው የፈረመው። ገና በመጀመሪያውም ጨዋታ አይታችኋል፣ በኤፍኤ ካፑ ግብ አስቆጥሮም የጨዋታው ኮከብ ተብሎ ነው እየተመረጠው። ስለዚህ መድፈኞቹ በማርክ ጉሂ በኩል በጣም ጠንቃቃና የውሳኔ ሰው መሆን አለባቸው። በተለይ ጥር ላይ ማስፈረም የሚችሉ ከሆነ ፋይናንሻል ፌር ፕሌያቸውን አይተው ምንም አይነት ችግር የማያመጣባቸው ከሆነ በፍጥነት ማስፈረም መቻል አለባቸው። ምክንያቱም ካሁን በኋላ ያለው የውድድር ዓመት በጣም ወሳኝ የውድድር ዓመት ነው። እያንዳንዱን ጨዋታ ማሸነፍ ያለባችሁ፣ እያንዳንዱ ጨዋታ ላይ ስህተት መስራት የማይጠበቅባችሁ ነው። እዚህ ላይ ጉዳቶች የሚመጡ ከሆነ ትልቅ ሪስክ ስለሆነ መድፈኞቹ ከቻሉ ማርክ ጉሂን አሁን በፍጥነት ማምጣት ከቻሉ ሌላ ትልቅ እፎይታ ነው ለአርሰናል ቡድን። ስለዚህ አርቴታና አንድሬ ቤርታ ይህንን እያሰቡበት እንደሚገኙ እርግጥ ነው። ነገር ግን ሲቲ ወይስ አርሰናል ማን ቀድሞ ማርክ ጉሂን ወደ ስብስቡ ይቀላቅላል የሚለው እንግዲህ የሚጠበቅ ነው። በሮቡ ጨዋታ አርቴታ ሃቨርትን ይጠቀማሉ ዮኮሬሽን ወይስ ጄሱስን የሚሉ በርካታ ጥያቄዎችን እያደረሳችሁ ነበር። ነገር ግን ለአርቴታ አሁንም የመጀመሪያ ምርጫቸው ቪክተር ዮኮሬሽ ነው። አርቴታ ቪክተር ዮኮሬሽ ከጨዋታው ጋር እስኪላመድ እንጂ ምርጥነቱ እንደሚመጣ ያምናሉ። 1 ግብና 2 ግቦችን ካስቆጠረ በራስ መተማመኑን ድጋሚ እንደሚያገኝም ያስባሉ። ስለዚህ አሁንም የአርሰናል ቁጥር 1 ተመራጭ አጥቂ ቪክተር ዮኮሬሽ ሆኖ ይቀጥላል ማለት ነው። ጋብሪኤል ጄሱስ እያሳየ ያለው አቋም ተቀይሮ ሲገባ ጥሩ ቢሆንም በቋሚነት ሲጀምር ያን ያህል አመርቂ አይደለም። ስለዚህ ጄሱስ አሁንም ተቀያሪ ወንበር ላይ ይኖራል ተብሎ ይጠበቃል። ካይ ሃቨርትዝ ጥሩ እንቅስቃሴ ቢያደርግም በኤፍኤ ካፑ ጨዋታ ገና የአካል ብቃቱ በጥሩ መንገድ ስላልመጣና በቂ ደቂቃዎችን መጫወት ገና ስለማይችል አሁንም ካይ ሃቨርትዝ በተቀያሪ ወንበር ላይ ይኖራል ተብሎ ነው የሚጠበቀው። ስለዚህ በሮቡ የለንደን ደርቢ የካራቦ ካፕ ጨዋታ ላይ የአርቴታ ምርጫ ቪክተር ዮኮሬሽ እንደሚሆን ይጠበቃል። ቪክተር ዮኮሬሽ በተለይ በእንደዚህ አይነት ትልልቅ ጨዋታዎች ላይ ግን ማስቆጠር የሚችል ከሆነ የራስ መተማመኑን ዳግም የሚያገኝ ይሆናል። በነገራችን ላይ የቪክተር ዮኮሬሽን ጥቅም የምታዩት ሮብ ነው። አርሰናል በስታንፎርድ ብሪጅ በቼልሲ አቻ ሲወጣ ዩክሬሽ አልነበረም። ሮብ ደግሞ ዩክሬሽ ይኖራል። ስለዚህ ለውጡን የምንመለከትበትና እውነት ዩክሬሽ ምን ያህል ጥቅም ይሰጣል ወይስ እውነትም ደክሟል የሚለውን በሮቡ ጨዋታ በደንብ የምንመለከት ነው የሚሆነው ማለት ነው። ሌሎች መረጃዎችን ደግሞ አሰልጣኝ ሚኬል አርቴታ ከነገው ጨዋታ በፊት መግለጫቸውን ሲሰጡ ወደ እናንተ የማደርስ ይሆናል። ሀገር ውስጥ ከባህር ማዶ ናችሁ በየዕለቱም መረጃዎችን በመከታተል የምታበረታቱኝን ውድ አድማጭ ተመልካቾችን ከልብ ላመሰግናችሁ እወዳለሁ። የሮቡን ጨዋታ ውጤት ግምት አስተያየት መስጫው ሳጥን ውስጥ ኮመንት ላይ አስቀምጡልኝ። ስለ ያልቃል? እነማን ግብ ያስቆጥራሉ? አርሰናልስ የዘንድሮን የካራቦ ካፕ ዋንጫ ያሳካል ወይ? ግምታችሁን ኮመንት ላይ አስቀምጡልኝ። በሌላ እንግዲህ ወሳኝ ጥንክር ከአርቴታ መግለጫ በኋላ በሌላ ወሳኝ መረጃ እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።